እናመሰግናለን። ከዚህ ጋር ሁሉ ተዘጋጀ ማለት ነው አለ እና ከዛ ውጭ ከኪችን ነው ማምጣት እንዴ ከውጭ የመጣ ማለት ይመስላል ለዚህ እንዴት ጨንቆኝ ነበር። ለካ እንደዚህ ቀላል ነው። እስከዛሬም ተሞኝተናል። ከዚህ በኋላ ብሎ መቅረብ ብቻ። ሽንኩርት አቃጠለ የለ፣ ዘይት ጠበሰ የለ፣ አረረ የለ፣ መረረ የለ፣ ብሎ መገኘት ብቻ። አለቀት ነው። ግን ዋናው ምንድን ነው? ቤት እንደተሰራ ማስመሰል አለብን። እሱ ላይ ጥንቃቄ ማድረግ አለብን። እሱማ ግዴታ ነው። ምንድን ነው የማደርገው? ጭልፋዬን ያሳርግና ቆምና ከየቱ ልጨምር ብሉ ጣፍጣ ጨዋለሁ። እንዴት ነው? ቅባት እኮ ያላበዛሁት ለጤናችሁ ብዬ ነው ምናምን እያልኩ መንጎራደድ ብቻ። ከሆቴል የተገዛ ምግብ እንደሰራን አድርገን ስናቀርብ እንደው ትንሽ አናፍርም? የሴት ወጉም አይደል? ነውር አትፈሩም? ምንድን ነው እዚህ ትልቅ አደረገሽ? ሴትም አይደለሁ እንዴ? ነውር ነው። ለዚህም ደርሰሽልኛል? አዎ። ደግሞ ሆቴልሽ እናሳ አትጠገቢ። ዛሬ እንደውም እረፍትሽ ነው። እህትሽ ጋር ሄደሽ ወይ ድክም ብሎሻል እኮ። ደክማለች ደግሞ ዛሬ እህትሽ ጋር ሄደሽ ትያለሽ። ማይደርሱ እኛ ፈቀድልሽ ሳትጠይቅ ለምን? ምን ችግር አለው? እንዲህ ዛሬ እንዴት እንደለፋሽ እንደደከምሽ ግድ የለም ሂጂ እረፍት። ምን ሰርቼ ነው የሚደክመኝ? እንዲያው እስከ ነጋ ምን ሰራው ዛሬ? ምግቡም ቢሆን የመጣው ሆቴል ነው። አንቺ ሴት እያለ ሴት እንደሌለ። ኧረ ዝም በይ። አይ መጠጡስ ቢሆን የመጣ ተኮማሪት ቤት አይደለም አንቺ እኮ። እኔ ለጠላ አንሺ አሰጋውስ ቢሆን የመጣ ተልኳ እንደ ቤት አይደለም። ዝም በይ። አባወራ እያለ አባወራ እንደሌለ። አዎ ዳቦስ ቢሆን የመጣ ነው ወይ መጣ ይኸውልሽ እዚህ ጋር ምን አገኘው መሰለህ? ከ18 ዓመት በላይ የሆነው ማንኛውም ሰው ከመረጠው ሰው ጋርና ከፈለገው ሰው ጋር በፈለገው መንገድ መጋባት ይችላል። ያዡ ምልክት አድርጊበት። ጥፋት አለው። ይነበብላቸዋል። ይሄ ጠለፋን ስኬታማ የሚያደርጉ 10 መንገዶች የሚል ሀሳብ ነው። እዚህ ላይ ምን አለ መሰለሽ? የመጀመሪያ ጠለፋ ፍትሃዊ፣ በመተማመንና በፈቃደኝነት ላይ የተመሰረተ መሆን አለበት።
እሺ እሱን ደግሞ እኛ አሳክተናል። ምክንያቱም አንደኛ የተሳካ ጠለፋችን ፍትሃዊ በመተማመንና በፍቃደኝነት ላይ ተመሰረተ ነው። ሁለተኛ ምንድነው እሺ ቶሎ ሽማግሌ መላክ። በቶሎ ሽማግሌ መላክ ይላል። እሱን ደግሞ እኛ አድርገናል። አመት ሙሉ ላከን፣ እነሱ ከሸፉት። ሁለተኛው የከሸፈ ኤክስ። ሶስተኛ ለእርቅ ሲመጡ ትልቅ ግብዣ ማድረግ። እሱን ደግሞ እኛ አሳክተናል። ሶስተኛ የተሳካ ራይት። አራተኛ ለእርቅ ሲመጡ ለ5 ደቂቃ አንገትን ደፍቶ በተሰበረ ስሜት መቀበል። ከተቻለ እግራቸው ስር መውደቅ፣ መደፋት። እሱን ደግሞ አደርጋለሁ ስትል የኔ አባት እዛው ባገውነበትክበት ድፍት ነው የሚያደርገው። አባዬ በጉልበት ነው የሚያምነው። በቃ ለዛ እኮ ነው ከነፍስ አባቱ ጋር ያልመጣው። ለመማታት? ቀላል ይማታል። ወንድሜን እኮ በቦክስ ነው ጥርሱን ያወለቀው። እንዳትሞክረው። እሺ። አራተኛ ኤክስ እንደው ለፈጣሪ ብላችሁ ይቅር በሉ። የእውነት እናንተ እንደፈን አይደለም። እንደው ፍቅር የሚባል ነገር አሸንፎ ይቅር በሉ። ይኸው ስንት ዘመን በጸጸት እየተገረፈ የጸጸታን እንጋ እየገረፈ ስለ ፈጣሪ ስለ አምላክ ብላችሁ ይቅር በሉ። እናንተም ትለምናላችሁ። ዩቲዩብ ላይ ማንንም እንዳሰማ የራሳችሁን ኑሮ ሙሉ ስትላላችሁ ምንድን ነች? አምጪ በላኪን ድፎ ነው። እኔ 400 ብር ድፎ እንጂ 10 ብር ዳቦ ብዬሻለሁ እንዴ? ይሄ ባለ 10 ብር ዳቦ አይደለም፣ ባለ 400 ብር ድፎ ነው። ምን? እንዴ? ይሄ 400 ብር? እቺ ኑሮ ተወዷል። ዶላር እኮ ሰማይ እየወጣ ነው። አሁንም 1 ብር $2 ምናምን እያልክ እየቀፈልክ ነው። ኧረ አዋጣም። ምኑ? ከዚች ጋር ዳቦ ላመጣሽበት 5 ብር አነሰሽ? እዛ ድረስ ሲሄድ የጨረስኩት ጫማ ራሱ። ኧረ እንደ 5 ብር ሲበዛብሽ ነው። ምን ነዳጅ አላወጣሽ? አብኩተሽ አልጋገርሽ። እናንተስ ነዳጅ ሳታወጡ ዱቄት ሳታቦካሩ ነው የህዝቡን በሳክስ የምትቀፍሉት? በዶላር ይሆንልኝ። በዶላር? አዎ ለዶላር 1 ብር አደርጋለሁ እያልክ በዶላር ይሆንልኝ። ከዚህ በኋላ ግን በዶላር ነው የምቀበለው። እቺ ለልጃሽ ሙረኛ እርሶስ አጥፍተው ነው። እኔ ምን አድርጌ ነው ሳልፈልግ እረፍት ውጭ የሚሉኝ? እርሶ አትበይኝ። ለእርሶ ደርሻለሁ እኔ። ባይደርሱስ? ካልደረስኩማ እርሶ አትበይኝ። እሺ ተይ፣ በኋላ ልሎት።
ጋሼ ናደው ብዙ ሴት ጠልፈዋል እንዴ? ምን እትዬን እንደጠለፉ ብዙ ኮረዳ ጠልፈዋል ወይ ለማለት ፈልጌ ነው። እኔ አይደለም የጠለፍኩት። ጋሽ ናደው ሰምቻለሁ እኮ ጋሽ ናደው እትዬን ጠልፎ ያመጡት እርሶ ኖት። መጥለፍ ወንጀል ነው። ወንጀለኛ ኖት ማለት ነው። በይ እነሱ ሲመጡ ካዩን ይናደዳሉ። ተነሽ እንሂድ ከዚህ። አሃ ጋሽ ሊጠልፉኝ ነው እንዴ? ምን ጋሽ እትዬን እንደጠለፉ ሌላ ኮረዳ መጥለፍ ከፈለጉ እኮ ብዬ ነው። አንቺ ሴትዮ ሐሳብሽ ምንድነው? ልታሳስሪኝ ነው እንዴ? ደግሞ ማነባቱ ነው የሚያስሩ? እንዲያው መሸለም ያለበት አው እውነቴን ነው እንጂ ለጋሼ እትዬን ጠልፈው ባያመጡ ኖሮ ይሄን የጋሼ እንደርሶ ላጤ ሆኑ ነበር። እትዬንም ጠልፈው ባያመጣት ኖሮ እንደርሶ መለመል ትሆን ነበር። እርሶም ቢሆኑ የራሱ አሮበት የሌላ ሰው አማስሉ ማሪ የኔ እናት ግድ የለሽም አንቺ ክፈችው ግድ የለሽም። መቼም የወለደ አንጀት ነው በአንቺ አይጨክኑም አይደል እንዴ? እኔ እዚህም እንዳቀረቀርኩኝ እዛው ድፍት ቢያደርግስ? እሺ በይኝ አንቺ ክፈችው ማሪ አባይ እንዳትጠቀኝ በድያለሁኝ አልኩኝ። መቼም ምንድን ነው መጽሐፍ ውስጥ ቢሆን ፍቅር ያሸንፋል አይደለም እንዴ የሚለው አባ። መፈንከትህን እንዳላይብህ አይደለም ያጎነበስከው? ቀና በል አይቼዋለሁ። አይደለም አባ ይኸው ቀና አልኩኝ ነው አይደለም። ከአሁኑ መፈነካከት ጀምራችኋልና ኧረ በገጭታኝ ነው በርገጭቶኝ ነው ተዋባታው። ይሄማ የሴት እጅ ነው። ኧረ አይደለም አባ አይደለም። እንደው ምን ብትበድላት ነው እንደዚህ የግድያ ሙከራ ያደረገችብህ? አባ የግድያ ሙከራ? አባ ተው። በእኔ መምጫ ቀን ሆን ብላ የፈነከተች እኔን ለማናደድ ነው? ኧረ አይደለም ጋሼ። አንቺ ነሻ ልጅን ግንባሩን ለሁለት የተረከክሽው እንዴ? አሁንም ልትደግሚው ነው? ልጄ ወግ ማረግ ሳያሳየኝ ጎጆ ማስቀለስሽ ሳያንስሽ እንደገና ግንባሩን ለሁለት ተረከኪው? ወይ ክፈቱ እንጂ ምን ያርበተብታችኋል? እሺ አባዬ አይለኝም። አንተ ነህ ልጄን ጠልፈህ የወሰድከው? ማለቴ እርስዎ ኖት ልጄ ወግ ማዕረግ እንዳታሳየኝ አድርገው ጠልፈው የወሰዷት? እኔ ነኝ።
አጥፍተናል ይቅር በሉን እያሉ እኮ ነው። ሁላችንስ ብንሆን ጠልፈን አይደለም እንደ የገባ ነው። ከዘር ነዋ የወረሰው። ምኑ? ሴት መጥለፉና እርሶ ሚስቶን ጠልፎ አገቡ፣ እሱ ደግሞ ከእርሶ ወረሰ። የኔ ልጅ ጠለፈ፣ የእሱ ልጅ ደግሞ ከሱ ይማራል፣ ሌላ ሴት ይጠልፋል። አይጠልፍም። ይጠልፋል። እኔ ደግሞ ጠላፊ የልጅ ልጅ እንዲኖረኝ አልፈቅድም። እንዴ አባዬ አንተም እኮ ጠልፈህ ነው ያገባኸው። እንዴ ይስ አንድና እርሶም ጠልፈው ነው ያገቡ? ያውም ሁለቴ። ትሻለን ሰድጄ ትብስን አመጣው አሉ። ያውም ሁለቴ ሲጠልፉ ነው አይኖሩት። እኔ እንኳን ሴቶቹ አሳስተውኝ ነው። ከዘራችሁ ነው አይወረሰችው። ምኑ? ወንድ ማሳሳቱን። እሷ ባታሳስተው መቼ ጠልፋታል? የእርሶ ሚስቶች እርሶን አሳሳቱ፣ እርሶ ጠለፏቸው። እሷም ደግሞ ከእርሶ ተማረች፣ እሱን አሳሳተች፣ ጠለፋት። ልጃቸው ደግሞ እንዲሁ በተማረችው መሰረት ሌላ ታሳስታለች። ኧረ አታሳስትም። ታሳስታለች። ከዘር እኮ ነው የምትወርሰው። እኔ ደግሞ አሳሳች የልጅ ልጅ እንዲኖረኝ አልፈቅድም። እሱ አሳስታው ሳይሆን አስገድዶ ጠልፏት ነው። አላስገድድም። አስገድደሃል። ደግሞ ይህ ከክብርት ቀፎ በማይሻል ቤት ውስጥ ልታኖራት ነው? ፈረስ ከሚያስጋልብ እልፍኝ አውጥተህ እዚህ ያመጣሃት? የክብሪት ቀፎ ታዲያ ይሄ አሁን ከክብሪት ቀፎ በምን ይበልጣል? አይበልጥም። ይበልጣል? አይበልጥም። አባቱ ዳኛ ልጁ ቀማኛ አይሎሃል። ይሄ ነው እኔን ነው ዋላሳ። ጠለፋን ስኬታማ የሚያደርጉ 10 መንገዶችን እንደው እሳቸው ናቸው የጻፉት። ለስከች ነይ ነይ። ይህ ሰውዬ እንትኑ ከየት ነው? ምኑ? ዘሩ ዘሩ ነው። የልቴጅ ነው። ልጠይቀው ነው። ዘረ ከየት ነው ብለሽ ልጠይቂ ነው? ምን ችግር አለው እንዴ? መልሱ እኮ አንድ ነው። ነው የለው? ካወቅሽው ነገርኛ። ያው አዳም ዘር ነው አባዬ። አዳም 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 አባዬ ደግሞ አዳም ሔዋን ነው። ሔዋን 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 ዘሯ ከየት ነው አባዬ? ሔዋን ዘሯ ከየት ነው ይባላል? ኧረ ሔዋን ሔዋን ምንነት ነው? ምን ነው? ምን ነው? ምንም ምንም። ያው እንግዲህ መቀላቀላችንም አይደል? ከማን ጋር? ከኛ ጋር። አይ ሁላችንም
ታውቁ ለማለት ነው። አባቴ ነው። አቶ ዘውዴ ሹመት ይባላል። ይህ ስም እስካሁን አለ እንዴ? አለ። የፊውዳል ስም። እስካሁን እናንተ ቤት ንጉሱ አልተገረሰሱማ። እሱ ደግሞ አባቴ ጋሽ አሸብር ይባላል። አሸብር ይባላል። አሸብር ጫኔ። አሸብር አመድ በዱቄት ይስቃል አሉ። ለመሆኑ ይህንን ስም ከተወለዱ በኋላ ነው የሰጡት? እውነትም አሸብር ድስት ከነግጣሙ